ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ነሐሴ 20 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በደቡብ ሱዳን በሚገኙ ኢትዮጵያውያን የሰላም አስከባሪዎች ላይ የደረሰው ጥቃት በአስቸኳይ ምርመራ እንዲደረግበት በጁባ የኢትዮጵያ ኤምባሲ መጠየቁን በሶማሌ ክልል በጅጅጋ ከተማ መድኃኔዓለም ቤተክርስቲያን ጋር ተያይዞ በተፈጠረው ችግር ተሳታፊ የነበሩ ግለሰቦች በሕግ ቁጥጥር ስር መዋላቸው መገለጹን የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት ተወካይ ኦሉሴጉን ኦባሳንጆ በመቀሌ ያደረጉትን ጉብኝት ያበረታታችው አሜሪካ በሰሜን ኢትዮጵያ ሰላም እንዲወርድ ጥሪ ማቅረቧን ጨምሮ ሌሎች መረጃዎችን ይዘናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በደቡብ ሱዳን በሚገኙ ኢትዮጵያውያን የሰላም አስከባሪዎች ላይ የደረሰው ጥቃት በአስቸኳይ ምርመራ እንዲደረግበት በጁባ የኢትዮጵያ ኤምባሲ ጠየቀ። በደቡብ ሱዳን ጁባ የሚገኘው የኢትዮጵያ ኤምባሲ ከትናንትና በስቲያ ሰኞ ነሐሴ 18 ቀን 2018 ዓ.ም በጆንግሌ ግዛት የተመደበ የሰላም ማስከበር ተልዕኮ ሲያከናውኑ በደረሰባቸው ጥቃት ሕይወታቸውን ላጡት ኢትዮጵያውያን የሰላም አስከባሪዎች የተሰማውን ጥልቅ ሐዘን ገልጾ ምርመራ እንዲደረግ ጠይቋል። ኤምባሲው ትናንት ማክሰኞ ነሐሴ 19 2018 ባወጣው መግለጫ በደቡብ ሱዳን ሰላምና መረጋጋትን ለማስፈን በተሰማሩት የኢትዮጵያ የሰላም አስከባሪዎች ላይ የተፈጸመውን ጥቃት አጥብቆ እንደሚኮንን ገልጿል። በደቡብ ሱዳን ጁባ የሚገኘው የኢትዮጵያ ኤምባሲ ለተሰዉት ሰላም አስከባሪዎች ቤተሰቦችና ባልደረቦች መጽናናትን የተመኘ ሲሆን በጥቃቱ ወቅትም ጉዳት የደረሰባቸው ሰላም አስከባሪዎችና ሲቪሎች በፍጥነት እንዲያገግሙ መልካም ምኞቱን አስተላልፏል። በደቡብ ሱዳን እየቀጠለ ባለው ግጭት ላይ ያለው ስጋት አሁንም ከፍተኛ መሆኑን የጠቆመው ኤምባሲው የሚመለከታቸው አካላት በጥቃቱ ላይ አጣዳፊና አጠቃላይ ምርመራ በማካሄድ ጥፋተኞችን ለሕግ እንዲያቀርቡ ጠይቀዋል። በተጨማሪም የተባበሩት መንግስታት የደቡብ ሱዳን ተልዕኮ ባወጣው መግለጫ በተፈጸመው ደፈጣ ጥቃት ሰላም ማስከበር ላይ የተሰማሩ 2 ኢትዮጵያውያን ወታደሮች ሲገደሉ 7 ሰዎች እንደቆሰሉ አስታውቋል። ጥቃት የተከፈተባቸው ወታደሮች የተሰማሩት በአካባቢው በቀጣይነት የዘለቀውን የጸጥታ ችግር ለመቆጣጠር የሚደረገው ጥረት አካል ሆነው እንደነበር የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ ገልጸው ማንነታቸው ባልታወቁ ታጣቂዎች ጥቃት ተፈጽሞባቸዋል። ጥቃቱም ሰላም አስከባሪዎችን ኢላማ ያደረገ እንደሚመስል ተናግረዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በበኩሉ በተናጠል ባወጣው መግለጫ የተፈጸመውን የደፈጣ ጥቃት በጽኑ እንደሚያወግዝ አስታውቋል። ተልዕኮ የአካባቢውን ደህንነት ለማስጠበቅና ለሚካሄደው የአደጋ ጊዜ ምላሽ እገዛ ለማድረግ ፈጣን ምላሽ ሰጪ ኃይሎችን እንዳሰማራ ገልጿል። በሶማሌ ክልል በጅጅጋ ከተማ መድኃኔዓለም ቤተክርስቲያን ጋር ተያይዞ በተፈጠረው ችግር ተሳታፊ የነበሩ ግለሰቦች በሕግ ቁጥጥር ስር መዋላቸው ተገለጸ። የሶማሌ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ በነሐሴ 18 2018 ዓ.ም በጅጅጋ ከተማ ከመድኃኔዓለም ቤተክርስቲያን ጋር ተያይዞ ስለተፈጠረው ችግር በማህበራዊ ሚዲያ መድረኮች የተለያዩ ሀሳቦች እየተሰራጩ መሆናቸውን ተመልክተናል ብሏል። ቢሮ በማህበራዊ ሚዲያ መድረኮች እየተሰራጩ የሚገኙ የተለያዩ አስተያየቶች ስለተፈጠረው ነገር የተሟላ መረጃ የሚሰጡ ከመሆን ይልቅ ቁንጽል መረጃ ላይ የተመሰረቱ መሆናቸውን ለመረዳት ችለናል ሲል ገልጿል። ጥቂት የተለየ ፍላጎት ያላቸው ወገኖች ተገቢውን አካሄድ ሳይጠብቁና ለሚመለከታቸው የጸጥታ አካላት ሳያሳውቁ ባደረጉት እንቅስቃሴ በተፈጠረ አለመግባባት የተከሰተን ሁኔታ የክልሉን መልካም ገጽታ ለማጠልሸት መሞከር በምን መመዘኛ ተቀባይነት እንደሌለው ነው የገለጸው። ክስተቱ መፈጠሩን ተከትሎ ጉዳዩን ከመነሻው ጀምሮ በመመርመር ሕግና ስርዓትን የማስከበር እንዲሁም ተገቢውን የማስተካከያ እርምጃ የመውሰድ ስራ የሚመለከታቸው አካላት በቅንጅትና በሰፊ ሀገራዊ ኃላፊነት እየሰሩበት እንደሚገኙ ጠቁሟል። ቢሮ የተፈጠረውን ሁኔታ አስመልክቶ አደረኩት ባለው ማጣራትም ችግር የተፈጠረበት ቦታ በግለሰብ ስም የተመዘገበ ይዞታ እንደሆነና ለመኖሪያ ቤት ግንባታ ከከተማው ማዘጋጃ ቤት ሕጋዊ የግንባታ ፍቃድ የተወሰደበት መሆኑ ከሚመለከታቸው አካላት ለማረጋገጥ ተችሏል ሲል ገልጸዋል። በተጨማሪም በሁለቱም ወገን ሰርገው የገቡ ጽንፈኛ አመለካከት ያላቸው የጥፋት ኃይሎች አጋጣሚውን በመጠቀም በሕዝብ መካከል የሃይማኖት ግጭት እንዲነሳና ሰላም እንዲደፈርስ ለማድረግ በተናበበ ሁኔታ ሲንቀሳቀሱ እንደነበረ የጸጥታ ኃይሎች ባደረጉት ማጣራት አረጋግጠዋል ብሏል።
ቢሮ ህገወጥ ድርጊት ላይ የተሳተፉትንም ሆነ የክልሉን ሰላም ለማደፍረስ የሚፈልጉ አካላት ከህግ ማዕቀፍ ውጪ ሊሆኑ ስለማይገባ ፖሊስ ከሁለቱም ወገን ቀጥተኛ ተሳትፎ የነበራቸውን ግለሰቦች በህግ ቁጥጥር ስር በማድረግ ምርመራ እያደረገ እንደሚገኝም አክሏል። በመሆኑም ማህበረሰቡ በማህበራዊ ሚዲያ የሚሰራጩ ሆን ተብለው የተዛቡ መረጃዎችን ችላ በማለት እውነታውን ከሚመለከታቸው ህጋዊ የመንግስት አካላት ብቻ እንዲረዳ እንዲሁም ሐሰተኛ መረጃ በማሰራጨት ላይ የሚገኙ አካላት ከድርጊታቸው እንዲቆጠቡ የሶማሌ ክልላዊ መንግስት ኮሚኒኬሽን ቢሮ አሳስበዋል። የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት ተወካይ ኦሉሴጉን ኦባሳንጆ በመቀሌ ያደረጉት ጉብኝት ያበረታታቸው አሜሪካ በሰሜን ኢትዮጵያ ሰላም እንዲወርድ ጥሪ አቀረበች። የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት ከፍተኛ ተወካይ ኦሉሴጉን ኦባሳንጆ ትናንት ማክሰኞ ነሐሴ 19 2018 ወደ መቀሌ ያደረጉትን ጉብኝት አሜሪካ በበጎ እንደምትመለከተው ገልጻ የቀድሞ ፕሬዝዳንት በቅርቡ ወደ ቀጠናው ተመልሰው የሚጀምሩትን የማሸማገል ስራ በተስፋ እንደምትጠብቅ አስታውቃለች። በኢትዮጵያ የአሜሪካ ኤምባሲ ትናንት ባወጣው መግለጫ ኦሉሴጉን ኦባሳንጆ በመቀሌ ያደረጉት ጉብኝትን በማበረታታት በሰሜን ኢትዮጵያ ዘላቂ ሰላም እንዲወርድ ጥሪ አቅርቧል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና በአፍሪካ ህብረት የአሜሪካ ሚስዮን ካርዲ አፌር ዌልተር ፓርስ በጋራ ባወጡት መግለጫ ኦባሳንጆ በአፍሪካ ህብረት የተሰጣቸውን የሰላም እቅድ የማስፈጸም ኃላፊነት መወጣታቸው በሰሜን ኢትዮጵያ ለተከሰተ ውጥረት እጅግ ወሳኝ መሆኑን ጠቁመዋል። በሰሜን ኢትዮጵያ ነዋሪዎች ዘንድ በፕሪቶሪያው የሰላም ስምምነት የተገታው አስከፊ ግጭት እንደገና ሊያንሰራራ ይችላል የሚል ከፍተኛ ስጋት መስፈኑን የጠቆመው የጋራ መግለጫው ይህ ስጋት የተከሰተው በርካታ ማህበረሰቦች በድርቅ አደጋ በተጎዱበት ወቅት መሆኑን አብራርቷል። ሁለቱ ዲፕሎማቶች አክለውም የሁሉም መሪዎች ብለው በጠራቸው አካላት ዋና ዓላማው ተፈናቃዮችን በሰላም ወደ ቀደመ ህይወታቸውና ምርታማነታቸው መመለስ መሆን እንዳለበት ገልጸው ይህም ሊሳካ የሚችለው በፖለቲካዊ ድርድርና አላስፈላጊ ውጥረቶችን በመቀነስ እንደሆነ አሳስበዋል። አሜሪካ ለኢትዮጵያ የወደፊት ዕጣ ፈንታ ወሳኝ በሆኑ ጉዳዮች ላይ ከቀድሞ ፕሬዝዳንት ኦባሳንጆ ጋር በቅርበት ለመስራት ዝግጁ መሆኗንም በመግለጫው ማጠቃለያ ላይ አመልክታለች። በዝርዝር ወደ ያዝነው መረጃችን ስናልፍ ደግሞ ትራምፕ በሆርሙዝ ወሽመጥ የፈንጂዎች መጽዳትን ሲያሳውቁ ኢራን በበኩሏ በሰርጡ በኩል ጊዜያዊ መተላለፊያ ለመክፈት ከኦማን ጋር እየመከረች መሆኗን ገለጸች። ፕሬዚዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎችን ማስወገዱን ወይንም ደግሞ እንዲፈነዱ ማድረጉን አስታውቋል። በተመሳሳይ ኢራንና ኦማን በስትራቴጂካዊ በሆርሙዝ ሰርጥ በኩል የሚደረገውን የንግድ መርከቦች እንቅስቃሴ እንደገና ለመጀመር የሚያስችል ጊዜያዊ የመተላለፊያ ኮሪደር ለመክፈት ውይይት ማድረግ መጀመራቸው ተገልጿል። ራቢያ ከድር ተጨማሪ አላት። ወራትን ባስቆጠረው የአሜሪካና የኢራን ጦርነት 20 በመቶ የሚሆነው የዓለም ነዳጅ ዘይትና የተፈጥሮ ጋዝ ማለፊያ የሆነው የባህር ወሽመጥ መዘጋቱን ተከትሎ ዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ እንዲዋዥቅ ምክንያት ሆኗል። ኢራን የባህር ወሽመጥ ከመዝጋት በተጨማሪ በእስራኤልና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በባህር ሰላጤ ውስጥ ባሉ የአፍሪካ አጋሮች ላይ የበቀል እርምጃም ወስዳለች። ትራምፕ አሜሪካ ወሽመጡን እንደምትቆጣጠር በተደጋጋሚ ቢናገሩም ኢራን ግን ያለ ፈቃዷ ለመሻገር ሞክረዋል ባለቻቸው መርከቦች ላይ እርምጃ ስትወስድም ቆይታለች። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎች ማስወገዱን ወይም እንዲፈነዱ ማድረጉን አስታውቀዋል። ኢራን አዲስ ፈንጂዎችን የሚያስቀምጥ ማንኛውም መርከብ ወይም ጀልባ ወዲያውኑና በስልት እንደሚወድም ተነግሯታል ሲሉም ጽፈዋል። ኢራንና ኦማን በተመሳሳይ በስትራቴጂካዊ በሆርሙዝ ሰርጥ በኩል የሚደረገውን የንግድ መርከቦች እንቅስቃሴ እንደገና ለመጀመር የሚያስችል ጊዜያዊ የመተላለፊያ ኮሪደር ለመክፈት ውይይት እያደረጉ መሆኑም ታውቋል። በዚህም መሰረት በመጀመሪያ የፈንጂ ማጽዳት ስራዎች እንደሚሰራ የተገለጸ ሲሆን በውሃ ውስጥ የተጠመዱና ስጋት የሆኑ የባህር ላይ ፈንጂዎችን በጋራ ለማጽዳት የሚያስችል የቴክኒክ ቡድን ለመቋቋም ከስምምነት ላይ መደረሱም ተገልጿል። ከኢራን ጋር ለወራት በተካሄደው ጦርነት ያለመውን ማሳካት ያልቻለው የፕሬዝዳንት ትራምፕ አስተዳደር ግዙፍ የምጣኔ ሀብት እቀባ ዘመቻ በኢራን ላይ መጀመሩን ያስታወቀ ሲሆን ፕሬዝዳንቱም ኢራን ሙሉ ለሙሉ ተፍረክርካለች ማለታቸውም አይዘነጋም።
ፕሬዝዳንቱ በማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ አክለውም የኢራን መንግስት ለአብዛኛው የሀገሪቱ ጦር ሰራዊት ወርሃዊ ደሞዝ መክፈል የማይችል ነው በማለትም አስተዳደሩ ተዳክሟል ሲሉ ከሰዋል። በተመሳሳይ የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ከኢራን ጋር በገንዘብ የሚተባበር ማንኛውም አገር እንደሚነጠል አስጠንቅቀዋል። አሜሪካ ከኢራን ጋር የንግድ ግንኙነት ባላቸው ተቋማት፣ ባንኮችና አገራት ላይ ማዕቀቦችን በመጣል እንደምትቀጣ ማስታወቋን ተከትሎ ታዲያ ቻይና አቋሟን አስታውቃለች። ቻይና የአንድ ወገንና ህገወጥ ማዕቀቦችን እንደምትቃወም አስታውቃ እየተካሄደ ያለው ሁኔታ በቅርበት እየተከታተለች ጥቅሟንና መብቷን ለማስከበር አስፈላጊ የሆኑ እርምጃዎችንም እንደምትወስድ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ተናግረዋል። የኢራን የኢኮኖሚ ሚኒስትሩ አሊ ማዳኒ ዛዴህ በበኩላቸው ቴህራን ሰፋፊ ማዕቀቦችን ለመቀበል ሙሉ ለሙሉ ዝግጁ መሆኗን ተናግረው ይህም ለአሜሪካ ሌላ ሽንፈት እንደሚያስከትል አክለዋል። የዕለተ ረቡዕ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን